መሰለ ከጋሽ ጋር የሆነ ነገር ሲያወሩ ሰምቻለሁ። ማታ የሚያደርጉት ነገር አለ እና አሁን ይህን ነገር እንከታተል ደግሞ አደራህን ባላ ሄርሜላ በቃላት እንግዲህ በአምላክ እጅ ከፍንጅ ከአለሜ ጋር ስትማግጥ ይዟታል። እንግዲህ እናትየው ሚስትየዋ በቃላት አሁን ላይ ማለት ነው። እንደዛ የምትተማመንበት ባሏ አለሜ እንግዲህ አዲስ ሴት ይዞ እንግዲህ ገና እምቡጥ ገላ ናት። ታንቺ ጋ ማለት ያስደስተኛል፣ ታንቺ ጋ እንዴት ነው እያለ ገና በህልሙ ሲያስብ ነበረ። ቀኑ አልመሽ ብሎት አይመሽለ መሸለት። እውነት ለዚህ ሁሉ የምትመሰገነው ታፈስ ነች። ታፈስ በአምላክ ባትነግረው እኮ ስለዚህ ማንም አያያቸውም ነበር። በአምላክ አሁን እንግዲህ ከገባበት ወጥመዱ ወጥቷል። ምክንያቱም አታለው አብረው ያደረችው ሄርሜላ በዛ ፎቶ እያስፈራራች ብር ትቀበለው ነበረ። እሷና እንግዲህ ህብስት በአምላክ ፍቅር እንደያዛት እሱም እንደሚያፈቅራት ታውቃለች። እነሱን ሁለቱን አንደኛ መለየት ትፈልጋለች። በአምላክንም ሄርሜላ ታፈቅረዋለች። ከማፍቀርም አንሳ አሁን ላይ ብር ያስፈልገኛል እናቴ ችግር ውስጥ ነው እያለይ በቀን በቀን እያታለለይ ብር ነው የምትቀበለው። እምቢ እንዳይላት አልሰጥም እንዳይል እንግዲህ በአምላክ ያደረውን አብሮ ፎቶ ለህብስት ትሰጥበታለች። ህብስትን ደግሞ ወዷታል። ብዙም አይቀርባትና ፊትም አይሰጣት። ያው እንግዲህ ከሷ ጋር ፍቅር ከጀመረ የእህቱ ባል እንግዲህ አለሜ ተስራ እንደገናም ሰውም አስገድሏል ማለት ነው። የህብስትን አባት እውነተኛ አባትም የገደለው በአምላክ ነው ማለት ነው። ስለዚህ ወንጀሎችን ብዙ ስላሰራው በዛ ይዝበታል። እሺ ነው የሚለው ከልቡ ሳይፈልግም በግድ ይሰራል። እህቱም እንግዲህ ለገንዘብ ብላ ወንድሟን ጭምልቅ ያለ ወንጀል ውስጥ ከተዋለች ማለት ነው። በአምላክ በጣም ያሳዝነኛል። እና ደግሞ አሁን እንግዲህ የእህቱና የእህቱ ባል ሳያንሰው ሄርሜላ ትጫወትበት ጀመር። እንግዲህ ሄርሜላ እንግዲህ ከእህቱ ባል ጋር ሲያገኛት ሄርሜላ አሁን አጥምዷታል። እሱን ካሁን በኋላ ልታስፈራራ አትችልም። ብታስፈራራው ለእህቱ ቢሰጣት እንግዲህ የእህቱ ባል ከሄርሜላ ጋር እንደማገጠ እህቱ ብትሰማስ ምን ያህል ነው? ስለዚህ አለሜም እንግዲህ አሁን ላይ ቲማግጥ ስለተገኘ አሁን በአምላክ ሁለት ሰው ነው የያዘው ማለት ነው። አንደኛ አለሜንም በብዙ ነገር ስለሚያስፈራራው እሱንም እንግዲህ ለሚስት ልናገር እያለ ያስፈራራዋል። እሷም ካሁን በኋላ በህብስትና በሱ መካከል የምትገባውን ታቆማለች ማለት ነው። ሄርሜላ አንድ ነገር ከሽፎባታል። በአምላክ ጋር መሆን በአምላክን ብር መዝረፍ አትችልም። ከዚህ በኋላ ማስፈራራት አትችልም። የራሷ ጉድ ስላለ እንግዲህ የበአምላክ እህት ብትሰማ ራሱ ትገላታለች ማለት ነው። ለማንኛውም ለዚህ ሁሉ የምትመሰገነው ታፈስ ዛሬ ጥሩ ሰርታለች። ታፈስ ያው እንግዲህ አንዳንዴ ዝቅ ብለን ስንሰራ ምንም ብንወድ ብናፈቅር ሰው የሚለን የለም። እሷም በአምላክ በጣም የምትወደው ጌት በአምላክ ዳተራው እሱ ከሰው የማይቆጥራትም ግን ደግሞ ሚስጥረኛ ናት። እና ለማንኛውም አሁን ህብስት ማሸነፍ አለባት። እኔ ግን ለዚህ ስላረጉት ለበአምላክ ደስ የሚለኝ ማለት ነው። ሄርሜላና አቶ አለም አብረው ማደር በሱ ስትተማመን የነበረች እና ወንዶች ከሀዲ ናቸውና አብረው አርጅተው ወጣትነታቸው አሳልፈው የእነሱ ሚስት ስታረጅ ግን ወጣቷን ነው የሚፈልጉት ማለት ነው። እና ሄርሜላ ደግሞ ለክስክስ ነች። ለገንዘብ ብላ ባትፈልግም ባትወድም አብራ ታድራለች ማለት ነው። አሁን ላይ ጋይስ እንደዛ ነው የሆነው። ህብስት ግን ጅል ነሽ። እንደው አሁን ደህና ጓደኛ እንዳለሽ በአምላክን እወደዋለሁ፣ በአምላክን ሳይረጋጋለሁ፣ በአምላክ እንቅልፌ ተኛለሁ። እሱን ሳይ ማታ መጥቶ ነበር። እሱን ካየሁ በኋላ ደስ የሚል እንቅልፍ ወሰደኝ። በአምላክን አብቆኛል እያልሽ ለቀባሪው ታረጃለሽ። እሷ ታንቺ ፍቅረኛ ለመለያየት የምታደርገውን ሴራ አታቂም። ህብስት እንደው ባታናድጅን ጥሩ ነው።
በአምላክ እምልሽን ስሚ፣ የምልሽን ብቻ አድርጊ እያለሽ ነው ማለት ነው። እና እሱ የሚልሽን ምንም ነገር ለሰው አትበይ አታውሪ እያለሽ ለምንድነው ለሷ ሚስጥር የምታወሪላት? እና ስለዚህ እሷ ለገንዘብ ብላ ምን ያህል እንደምትሸጥሽ አንቺን ገና የሆነ ነገር አርጊልኝ ስትላት የበአምላክ እህት የሆነ ነገር ገና ታረጋታለች። ለሷ ለይፍቱ ስራ በጣም ብዙ ጊዜ ትታዘዛለች ማለት ነው። ምክንያቱም ገንዘብ ስለምትሰጣት እና ደግሞ ትቀናባታለች። ሀብት አለሽ አንቺ፣ ቢያንስ ብዙ ነገር አለሽ አንቺ፣ እኔ ምንም የለኝም እያለች ነው። ስለዚህ እሷ ሀብት በዓለም እንጂ ነው ያለው። ምክንያቱም እሷ ናት እንግዲህ እሱ ሀብት ሰው ይፈልጉ እና ግን መጨረሻ ላይ ለምስት ነው በጣም የምታስጠላኝ ይፍቱ ስራ ማለት ነው። እና ታፈስ እንግዲህ ምስትን ታድናታለች ብዬ አስባለሁ። ምክንያቱም መድኃኒቱንም ቀይሮ ስለሰጣት መርዙ የምትበላው ወደ ውስጧ ይጎዳታል ብላ እያሰበች ነው። ይፍቱ ስራ ግን እሷ ደህና ናት ማለት ነው። አሁንም ቢሆን ቢያንስ በአምላክ እንደምትወጂው አፍቅሮሽ ሳንቺ ባይሆንም በፈጣሪ ታገኘዋለሽ። ይቺ ምስኪን ልጅ ታደጊ ታፈስ። በአምላክ ደግሞ በጣም ያሳዝናል ችግር ውስጥ በመግባቱ። አሁን ግን መልስ ምታግኝቷል፣ ደስ ይለናል። ይፍቱ ስራዬን ጉዷን ስታይ ምን እንደምትል እኔ ለማየት ቸኩያለሁ። በአምላክ ወይ አለሜ ወይ ሄርሜላ ታናደዱት ለእህቱ እንደሚልከው ነው። ይሄንን ነገር ደግሞ ይገባታል ማለት ነው። ገንዘብ ያወራው ሰው ጋይስ፣ ገንዘብ ያወራው ሰው ምንም ከማድረግ ወደ ኋላ አይልም። ሄርሜላ ምንም ታደርጋለች ለገንዘብ ብላ ማለት ነው። ለማንኛውም እንግዲህ የበአምላክ ጓደኛ እኔ ግን አሳልፎ ለአለሜ እንዳይሸጠው ፈርቻለሁ ማለት ነው። እናንተ አሁን ሁኔታው እንዴት ነው? አልፈራችሁም? ስለተከታተላችሁኝ አመሰግናለሁ ጋይስ። ቀጣውን አብረን እናያለን። ድል ለህብስት፣ ውድቀት ለይፍቱ ስራ፣ ለአለሜ እንዲሁም ለሄርሜላ፣ ሶስቱ ሴጣናዊ፣ ሶስቱ ደግሞ መልካም። በአምላክ ታፈስ፣ ህብስት እንደገና ደግሞ ኤልያስ